የሚመለስ ጸሎት የመጀመሪያው መርህ ወይም የመጀመሪያው ፕሪንሲፕል እውነተኛ ጥያቄ ለእውነተኛ አምላክ የሆነበት ጸሎት። እንግዲህ በጣም ብዙ ጊዜ ስንጸልይ አንድ ማወቅ ያለብን ነገር ቢኖር ችግሩ በእውነት አለ ወይ የሚለውን ጥያቄ ነው። አንዱ ጸሎታችን እንዲመለስ የሚያደርገው ነገር ቢኖር ችግሩ በእውነት አለ ወይ የሚል ጥያቄ ነው። ወዳጆቼ እግዚአብሔር አምላክ የምንፈልገውን ሁሉ የሚያደርግ አምላክ አይደለም። እግዚአብሔር የሚያስፈልገንም ብቻ የሚያደርግ አምላክ እንደሆነ ማወቅ ተገቢ ነው። አምላካችን እግዚአብሔር የፕሪንሲፕል አምላክ እንደሆነ ስናውቅ ሕይወታችን ዘላቂነት ባለው ፍሬያማነት የተባረከና የተሞላ ይሆናል። ስለዚህ አንድ በምትጸልዩበት ጊዜ እርግጠኛ እንድትሆኑ የሚገባው ነገር ቢኖር ችግራችሁ ወይም ጥያቄያችሁ በእውነት ችግር እንደሆነ እውነተኛ ችግር ነው ወይ የሚለው ነገር ልትመለከቱት የሚገባ ጉዳይ ይመስለኛል። ብዙ ሰዎች ቸገረኝ ሳይሆን ሊቸግረኝ ነው ብሎ ይጸልያል። ጨነቀኝ ሳይሆን ሊጨንቀኝ ነው ብሎ ይጸልያል። አመመኝ ሳይሆን ሊያመኝ ነው ብሎ ይጸልያል። በእርግጠኝነት የምነግራችሁ ነገር ቢኖር እርግጠኛ መሆን ያለባችሁ የሚመለስ ጸሎት የችግሩን እውነተኛነት ይፈልጋል። ችግሩ በተጨባጭ አለ ወይ? እያመመኝ ነው ወይስ ሊያመኝ ነው ጉዳዩ? እየጨነቀኝ ነው ወይስ ጨነቀኝ ነው? ሊቸግረኝ ነው ወይስ ቸገረኝ ነው የሚለው ጉዳይ በጣም አሳሳቢ ነው። ምክንያቱም ብዙ ሰው ገና ለገና በስጋት ይጸልያል። ብዙ ሰው ሊከዱኝ ነው፣ ሊነሱብኝ ነው፣ የሆነ ነገር ሊያረጉኝ ነው ብሎ በሌለ ሁኔታ ላይ ይጸልያል። በሌለ ሁኔታ ላይ ጸልያችሁ ያለ ነገር አትቀበሉ። እግዚአብሔር አምላክ በመጀመሪያ ስትጸልዩ ሁል ጊዜ የምነግራችሁን ነገር እንዳትረሱ ስለ ጸሎት የማስተምርበት ምክንያት አለ። ስለዚህ የመጀመሪያው ጸሎትን በተመለከተ ልትረዱ የሚገባው ነገር ቢኖር ችግሩ አለ ወይ ነው ወይስ ትጠረጥራለህ? አንዳንድ ሰዎች ታውቃላችሁ ይጠረጥራሉ። ጥላቸውን ይጠረጥራሉ፣ ጎረቤታቸውን ይጠረጥራሉ፣ ዘመዶቻቸውን ይጠረጥራሉ፣ ባላቸውን ሁሉ ይጠረጥራሉ፣ ሚስታቸውንም ይጠረጥራሉ። ትኩስ እንጀራ በትኩስ ወጥ እየበላ በአይኔ በብሌኑ ያየሁትን ነው የምነግራችሁ። ትኩስ በዚህ በጥቁሩ ያየሁትን ነው የምነግራችሁ። ትኩስ እንጀራ በትኩስ ወጥ እየበላ እንደዚህ ያለኝ እዚህ ብፌ ውስጥ አለኝ ስለው መርዝ አለ እና ከሞትኩኝ እሷ ነች የምትገለኝ ይላል ሚስቱ። ትኩስ እንጀራ እያበላችሁ ይጠረጥራል። እንደዚህ አይነት ጆንያ መንፈስ የተመታዩ አሁን እንደዚህ ትኩስ እንጀራ በትኩስ ወጥ የሚያበላ ላይ ብጸልይ ለውጣ በተጨባጭ ችግሩ አለ ወይ? አንደኛውስ። ሁለተኛው ችግራችንን የምናወራበት አድራሻ ትክክል ነው ወይ? በመዝሙር መጽሐፍ ምዕራፍ 65 ቁጥር 2 ሲናገር እንደዚህ ይላል፣ በአዲሱ ትርጉም ማለት ነው። ጸሎትን የምትሰማ ሆይ የሰው ልጆች ሁሉ ወደ አንተ ይመጣል። ትክክለኛው የጸሎት አድራሻ እግዚአብሔር ነው። ወዳጆቼ በጣም ብዙ ሰዎች ከነሱ የበለጠ ለሚቸገሩ ሰዎች ችግራቸውን ይነግራል። በውጤቱም እነዛ የሰሟቸው ሰዎች ችግራቸውን የበለጠ አግዝፈው ያስጨንቋቸዋል፣ አለያም ደግሞ የወሬ ማጣፈጫ ያደርጉባቸዋል። ማወቅ ያለባችሁ ነገር ስለ ጸሎታችሁ ችግራችሁን የምታወያዩት ችግራችሁን የምታወሩት ትክክለኛ አድራሻ ነው አይደለም የሚለውን ነገር ማረጋገጥ አለባችሁ። ምክንያቱም ይሄን ነገር የማነሳው በዚህ ቤት ያላችሁ ብቻ ሳትሆኑ ማርሴል ቴሌቪዥን በመላው ኢትዮጵያ የሚሰሙ በጣም ብዙ ሰዎች አሉ። የጸሎት ትክክለኛ አድራሻው የእግዚአብሔር ቃል ጸሎትን የምትሰማ ሆይ ይላል። ጸሎትን የሚሰማ እግዚአብሔር አምላክ ብቻ። ጸሎት ወደ እግዚአብሔር ብቻ ነው የሚጸለየው። ጸሎት ወደ መላእክት አይጸለይም። ጸሎት ወደ ሰማዕታት አይጸለይም። ጸሎት ወደ ጻድቃን አይጸለይም። ጸሎትን ሁሉ ወደሚሰማ የእግዚአብሔርም ቃል እንደሚናገር የሰው ልጆች ሁሉ ወደ አንተ ይመጣሉ ይላል የእግዚአብሔር ቃል ሲናገር። ስለዚህ የመጀመሪያው ነገር ስለ ጸሎት ማወቅ ያለባችሁ ወይም ያለብን ነገር ቢኖር አንደኛ ችግሩ እውነተኛ ነው ወይ? ሁለተኛ ችግሬን ወይም ጸሎቴን የማሰማው ወደ ትክክለኛ አድራሻ ነው ወይ የሚለውን ነገር ማወቅ ተገቢ ነው። ካለበለዚያ የተሳሳተ አድራሻ ጋር የላካችሁት ጸሎት ትክክለኛ መልስ ይዞላችሁ አይመጣም። ወደ ተሳሳተ አቅጣጫ የላካችሁት የትኛውም ነገር በምትፈልጉት ፍጥነትና አይነት በዛ መልኩ መልስ አታገኙበትም። ከመጸለያችሁ በፊት እርግጠኛ መሆን ያለባችሁ ወደ ማን እንደምትጸልዩ ነው እርግጠኛ መሆን ያለባችሁ። ትክክለኛ አድራሻ ጋር ችግራችሁ መድረስ ካልቻለ ያ ችግራችሁ የደረሰው አካል የሚያደርገው ሁለት ነገር ብቻ ነው። አንደኛው ችግራችሁን አጉልቶ አግዝፎ የበለጠ እናንተን ማስጨነቅ ያስጨንቃችኋል። አብልጦ ወደ ተሳሳተ አቅጣጫ ሁሌም ነገራችሁን ባደረሳችሁ ቁጥር ትንሹን ነገር ትልቅ፣ ቀላሉ ነገር ከባድ፣ የሌለውን ነገር እንዳለ አድርገው አግዝፈው አገር እንድትለቁ ነው የሚያደርጓችሁ። ሁልጊዜም ጥያቄያችሁን ለእግዚአብሔር ስትነግሩት ግን እሱ የትልቆች ሁሉ ትልቅ ስለሆነ የትኛውንም ነገር አጋኖ አይሰማችሁም። ይገርማችኋል። ለሀገር የከበደ፣ ለመንግስት የከበደ፣ ለቤተሰብ የከበደ፣ ለእናንተ የከበደ ነገር በእግዚአብሔር ፊት ቀላል ነው። አሜን ይባላል። እዚህ እኔ ጉዳይን ለማን እንደምናገር አውቃል፣ የት ቦታ እንደምናገር አውቃል። እና የመጀመሪያው የሚሰማ ጸሎት የመጀመሪያው ባህሪ እውነተኛ ችግር ለእውነተኛ አምላክ ያለበት ጸሎት፣ ካልሆነም ደግሞ ለተሳሳተ አካል ጸሎታችሁን
በምታደርሱበት ጊዜ ያ አካል የወሬ ማጣፈጫ ነው ያደርጋል። ይገርማችኋል ይላል ላስት ታይም ካውንስሊንግ ላይ የገጠመኝን ነገር ዳጆቼ የስብከት ማጣፈጫ ነው የምትሆኑ። እውነተኛ የሚመለስ ጸሎት እውነተኛ ችግር ነው ወይ የሚለው ነገር መታወቃል። ለምሳሌ ሁሌ ማነሳላችሁ ሐሳብ ኢትዮጵያ መኖር ከደበራችሁ በአሜሪካ ላሉ በጨለማ ላሉ ሰዎች ጌታ ሆይ ብላችሁ እየጠፉ ነው። ሁሉ እንደሚቅበዘበዝ በጎች ጠፉ ነው ልድረስላቸው ማለት የለባችሁ። በአውሮፓ ላሉ በእንግሊዝ ላሉ ስትጸልዩ ሁልጊዜ ጌታ ሆይ ኢትዮጵያ ይበቃኝ ሰልችቶኛል፣ እስቲ ደግሞ ሌላ ቦታ አያታይታ አድርጌ ልምጣ። ቤትም እንዲሰጣችሁ ስትጸልዩ የቤት ለቤት ፕሮግራም የማደርግበት ቤት ስጠኝ አትበሉ። በጣም ብዙ ሰው ወይ ውሸቱን ነው የሚጸልየው። ካጡት ለተራቡት ከማያልቀው በረከት አስብላችሁ ውሸቱን አይሰጥም። በልተን ለክብር እንቆም። አሁን ትክክለኛ ነው ጸሎት። በልተን ለክብር እንቆም። ሰው ተጋቢ ነው በልቶ ለክብር አይቆም። ሰው በየአይነት በልቶ ለክብር አይቆም። ሰው የእግዚአብሔርን ቃል በልቶ ነው ለእግዚአብሔር ክብር የሚቆመው። ጆንያ አይደለም አንተ በእህል የምትቆም። አንተ ለእግዚአብሔር ክብር የምትቆመው በእግዚአብሔር ቃል። ይሄን ቃል ተመግበህ ነው እንጂ ለክብሩ የምትቆመው። ኧረ ዘራፍ ለመሰላችሁ ሁልጊዜ ስትጸልዩ ስራ የሚመስላችሁ ሰዎች አላችሁ። ጸሎት ስራ የሚመስላችሁ አይደለም። ጸሎት ፋዘር ቱ ሰን ፌሎሽ ኢየሱስ ሲጸልይ እንዴት ነው የጸለየው? ሲጸልይ 2 ዓሣ 5 እንጀራ ከፍ አደረገና ባረከ ነው እንጂ የሚለው አለ በዘላለም ዙፋን ላይ አላለም። ባረከ ሰጣቸው። ደግሞ እኮ ስለሰማኝ አመሰግናለሁ የሚለው ጌታ አልዓዛር መቃብር ጋር ቆሞ ቀና ብሎ አመሰገነ። ስለሰማኝ አመሰግናለሁ እንደሚሰማው እርግጠኛ። በጣም ብዙ ሰው ይጸልያል። ሲጸልይ ታዲያ የማይመለስለት ለምንድን ነው ካልከኝ የተሳሳተ ጸሎት ነው። በመሰረቱ ባለፈውም ሳምንት ነግሬያችኋለሁ። እግዚአብሔር ጸሎታችንን አጥሎ ነው የሚሰማው። ምክንያቱም ሲቸግረን ጸሎታችን ድፍርስ ነው። ሲቸግረን ጸሎታችን ሰካራም ነው። ስለዚህ ዝም ብለን ነው የምንጸልየው። በቃ ውሰደኝ ብለን ስንጸልይ እንደ ጸለይ ነው ቢመልስልን ድፍት። እግዚአብሔር ግን እንደ ጸለይ ነው አይመልስልንም። አጥሎ ነው የሚሰማን። ወይ ተማሮ ነው ይሄን ያለው ብሎ ከላይ ይወስደዋል። ከዛ የቸገረህን እንደው ያስተካክለዋል እንጂ ተምላጭ ፈልጌ ነው to the point ነው መጸለይ ያለበት። ስትጸልዩ ችግሩ እውነተኛ ነው ወይ? ያ ጉዳይ እውነተኛ ነው ወይ? አንድ ጉዳይ ነው። ሁለተኛ ወደ እውነተኛው አድራሻ ነው ወይ የምትጸልዩት? ወደ ዛፍ ብትጸልዩ አይመለስላችሁ። ወደ ማንም ብትጸልዩ አይመለስላችሁ። ወደ እግዚአብሔር መጸለይ ትክክለኛው አድራሻ ነው የጸሎት። ሁለተኛው የሚመለስ ጸሎት እረፍት ያለበት ጸሎት። በአንደኛ ሳሙኤል መጽሐፍ ምዕራፍ 1 ከቁጥር 18 አካባቢ ስታነቡ እንደዚህ የሚል ቃል ታገኛላችሁ። ቁጥር 18 እርሷም አገልጋይ በፊት ሞገስ ታገኛለች፣ ከዚያም መንገዱን ሄደች፣ ምግብን በላች። ከዚያም በኋላ በፊቷ ላይ ሐዘን አልታየም። የሚመለስ ጸሎት እረፍት ያለበት ጸሎት። አንድ ጊዜ ከጸለያችሁ በኋላ ቀጣዩ ድርሻው የእግዚአብሔር፣ ከእናንተ የሚጠበቀው መጸለይ ነው እንጂ ቀጣዩ ኃላፊነት የእግዚአብሔር እንደሆነ ማወቅ ተገቢ ነው። ወዳጆቼ እርግጠኛ እንድትሆኑ የሚፈልገው ስጋት ሲገባችሁ ወይም ደግሞ አንዳች የሆነ ጥቃት ሲደርስባችሁ ለፖሊስ ሄዳችሁ ታመለክታላችሁ። ከዛን ጊዜ ጀምሮ ፖሊስ ይከታተለዋል ያንን ጉዳይ። አንድ ጊዜ ከጸለያችሁ በኋላ እግዚአብሔር አምላክ ያስጨነቃችሁን ያስጨንቀዋል፣ ያሳደዳችሁን ያሳደዋል። ይገርማችኋል። አንድ ጊዜ ፖሊስ ጋር ሄዳችሁ ቃላችሁን ከሰጣችሁ በኋላ አቃቢ ጉዳዩ ከያዘው በኋላ እናንተ ብትተውትም አቃቢ ጉዳዩን አይተውም። ወንጀል ከተፈጸመ ወይም አንዳች የሆነ ነገር ካቀረባችሁ በኋላ አቃቢ ጉዳዩን ይከታተለዋል። ትቼዋለሁ ብለህ ብትልም እንዲህ በቀላሉ የምትተውበት ምንም ጉዳይ ሲጀመር፣ በተለይ ወንጀል ከሆነማ ጉዳዩን ራሱን ይዞ አቃቢ ጉዳይ አንተ ብትተውም ባትተው ወንጀል ከተፈጸመ መንግስት አይተው። ይገርማችኋል። አንድ ጊዜ ከጸለያችሁ በእናንተ ህይወት ላይ አጋንንት የጨለመው ዓለም ያደረገባችሁ ነገር እግዚአብሔር አይተውም። ይገርማችኋል። አንዴ ብቻ አቤት ማለት ነው ከእናንተ የሚጠበቀው። አንዴ ብቻ ድምፃችሁን ማሰማት፣ በፊቱ መንበርከክ፣ ቃላችሁን ማሰማት ነው የሚጠበቀው። የዛን ጊዜ እንደዚህ ይሆናል። ያሳደዳችሁን ያሳደዋል፣ ያስጨነቃችሁን ያስጨንቀዋል። ወይኔ 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 የገባው ሰው ቢኖር ይሄ ጉዳይ ሲገባኝ ደስ አለኝ። ቆምኩኝ፣ ቤቴ ተንጎራደድኩኝ እንደዚህ ብዬ። ለካ ይገርማችኋል ከብዙ ጊዜ በፊት የተውኳቸውን እግዚአብሔር አልተዋቸው። እኔን አስጨንቀው የተውኳቸውን እግዚአብሔር አልተዋቸው። እኔን አሳደው የተውኳቸውን እግዚአብሔር አይተዋቸው። እግዚአብሔር አሳዶ ይመታቸዋል። የገቡበት ገብቶ ይመታቸዋል። የሚመለስ ጸሎት እረፍት ያለበት ጸሎት ምን ማለት መሰለህ? አንድ ጊዜ ከጸለይክ በኋላ ጉዳዩን ለእግዚአብሔር ትሰጥና አንተ በቃ መተው ነው። ከዛ በኋላ ያንተ ክትትል አያስፈልገውም፣ ያንተ ጥረት አያስፈልገውም። አቤት ብለሃል፣ አመልክተሃል። እግዚአብሔር ወደ እግዚአብሔር በብዙ ጸሎት፣ በብዙ ጾም፣ በብዙ እውነት ወደ እግዚአብሔር ጉዳዩን አቅርበዋል። ከዛ በኋላ ይገርማችኋል ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ከመጸለያችሁ በፊት የነበራችሁ ስሜት ከጸለያችሁ በኋላ ሊኖራችሁ አይገባም። ሳትጸልዩ በፊት ደንግጣችሁ ከነበረ ከጸለያችሁም በኋላ ከደነገጣችሁ ጸሎቱ አይመለስም። ከጸለዩ በፊት ከፈራችሁ ከጸለያችሁ በኋላ ከፈራችሁ ጸሎቱ አይመለስም። ይገርማችሁ ጸሎቱ የሚመለሰው ከጸለያችሁ በኋላ የሚመለስ ጸሎት እረፍት ያለበት ጸሎት ነው። እግዚአብሔር እንደሚመልስላችሁ እርግጠኛ ሆናችሁ ከጸለያችሁ በኋላ ኖ ሞር ጭንቀት፣ ኖ ሞር ፍርሃት፣ ኖ ሞር ግራ መጋባት፣ ኖ ሞር ስጋት። ምክንያቱም አንድ ጊዜ ጸልያችኋል፣ ጉዳዩን እግዚአብሔር ይዞታል። በቅርብ ቀን በሮች ይከፈታሉ። ይኸውላችሁ
ሰዎች በመጸለይና ባለመጸለይ መካከል ልዩነት ሊኖር ይገባል። ዋናው ጉድ መመለሱና አለመመለሱ አይደለም። የጠየቀው ጥያቄ ያቀረብከው ጥያቄ መመለሱና አለመመለሱ አይደለም። ዋናው ጉዳይ መሰማትህ ነው። ይገርማል። መንግስት መስሪያ ቤት ዋናው ጉዳይ ማመልከቻ ማስገባትና አለመመለስ ጉዳዩን የሚመለከተው የመንግስት ባለስልጣን ከሰማ ዋናው ጉዳይ መመለሱና አለመመለሱ ሳይሆን መሰማት። ለሚመለከተው አካል ካሰማ በኋላ በመሰረቱ የሚመለስ ጸሎት የጸለየው ሰውዬ ከጸለየ በኋላ ከመጸለዩ በፊት የነበረው ስሜት ከጸለየ በኋላ ከሱ ጋር እንዴት ብለህ ካልከኝ ሐና ስትጸልይ እየጸለየች በነበረችበት ጊዜ ሰካራም ትመስላለች። ስትጸልይ ኤሊ ብዙ ነገር ብሏታል። የእግዚአብሔር ቃል ግን ሲናገር እንደዚህ ይላል፣ ሳሙኤል ሳይመጣ በፊት ሐናም ከዛ ጊዜ በኋላ ችግርተኛ መስላ አልታየችም። በቃ ሰው እውነተኛ ጸሎት ከጸለየ ከጸሎቱ በኋላ መልሱ መጣ፣ መልሱ አልመጣ፣ መልሱ ቆየ፣ መልሱ ፈጠነ የሚለው ጉዳይ ለማተር የሚያደርገው እንደተሰማ እርግጠኛ የሆነ ሰው፣ እግዚአብሔር እንደሰማው እርግጠኛ የሆነ ሰው፣ እግዚአብሔር እንዳየው እርግጠኛ የሆነ ሰው እግዚአብሔር ከሰማው በኋላ እግዚአብሔር ካየው በኋላ እንደቀሙ አይጨነቅ። እዚህ ላይ እግዚአብሔር ቃል ሲናገር ከ12 ጀምሮ ላንብላችሁ። አንደኛ ሳሙኤል መጽሐፍ ሐና ባለማቋረጥ ወደ እግዚአብሔር በጸለየች ጊዜ ኤሊ አፏን ይመለከት ነበር። እሷም በልቧ ስትጸልይ ስለነበር ከንፈሯ ይንቀሳቀስ እንጂ ድምጿ አይሰማም ነበር። ኤሊም እንደሰከረች አድርጎ ቆጠራት። እርሱም ስካሩ የማይለቅሽ እስከ መቼ ድረስ ነው? የወይን ጠጅሽ ከአንቺ አስወግጂ አላት። ሐናም እንዲህ ብላ መለሰችለት፣ ጌታዬ ሆይ ሰክሬ አይደለም፣ እኔ በእግዚአብሔር ፊት አፈሰስኩ እንጂ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አልጠጣሁም። ይህንን ያህል ጊዜ የጸለይኩት ከባድ ከሆነው ጭንቀቴና ሐዘኔ የተነሳ ስለሆነ ከአገልጋይ እንደ ምናምንቴ ሴት አትቁጠረኝ። እቺ ሴት ከባድ የሆነ ጭንቀት፣ ከባድ የሆነ ሐዘን ነበረባት። ይገርማችኋል። መልስ ሳታገኝ እቺ ሴት ከነበረባት ጭንቀትና ከነበረባት ሐዘን እንዴት እንደተፋታች ሲናገር ኤሊም በሰላም ሂጂ የእስራኤል አምላክ የለመንሽውን ይስጥሽ ሲል መለሰላት። እርሷም አገልጋይ በፊት ሞገስ ካገኝ አለች። ከዚያም መንገዷን ሄደች፣ ምግብ በላች። ከዚያም በኋላ በፊቷ ላይ ሐዘን አልታየም። በመጸለይና ባለመጸለይ መካከል ልዩነት ሊኖር ያስፈልጋል። ሳትጸልይ በፊት የነበረ የስሜት መዘበራረቅ ከጸለይክ በኋላ ከቀጠለ ጸሎቱ የተቆራረጠ ነው ወይም ደግሞ የተሳሳተ አድራሻ ጋር ሄዷል። በትክክል ወደ እግዚአብሔር እንደጸለይክ እርግጠኛ ከሆንክ፣ በትክክል እግዚአብሔር ጋር እንደተሰማ እርግጠኛ ከሆን፣ ሳትጸልይ በፊት በነበረ ስሜት ከጸለይክ በኋላ ሁለተኛ ጊዜ ችግረኛ መስል አልታየችም ማለት እግዚአብሔር ቃል። ስለዚህ የሚመለስ ጸሎት እረፍት ያለበት። አንዳንድ ሰው ታውቃላችሁ፣ ጸልዮም ይሰጋል፣ ሳይጸልይም ይሰጋል። አልቅሶ እግዚአብሔር ሊያሳምን ሁሉ ይሞክራል። እግዚአብሔር እንዲራራልህ ስማ፣ ሰው ስታለቅስ ይራራልህ ኔቸሩ ስለሆነ፣ እግዚአብሔር ግን ይገርማል፣ በባህሪው አልቅሰ እንዲራራላት አረ የሚመለስ ጸሎት። ሶስተኛው አምኖ መጸለይ። ችሎታችንን፣ ዕውቀታችንን፣ ገንዘባችንን፣ ዘመዳችንን ሳይሆን አምላካችንን ታምነን የምንጸልየው ጸሎት የሚመለስ ጸሎት። ብዙ ሰዎች አምነው አይደለም ይጸልዩት፣ ጸልየው ነው የሚያምኑ። አምኖ በመጸለይና ጸልዮ በማመን መካከል ልዩነት አለ። ጸልየው የሚያምኑ ሰዎች የሚያምኑት ጸሎታቸውን እንጂ እግዚአብሔርን አይደለም። አምኖ መጸለይና ጸልዮ ማመን በጣም ነው የሚለያየው። አምኖ መጸለይ ማለት እግዚአብሔር ሊሰማኝ ፍቅር ሊያደርግልኝ አቅም እንዳለው ማመን። እግዚአብሔር ሊሰማኝ ፍቅር አለ፣ እርግጠኛ ነኝ እንደ ይሰማኛል፣ የኔ አባት ያደምጠኛል፣ የኔ ጌታ እንኳን አይደለም ንግግሬ ዝምታዬ መዝሙር ነው ለሱ። አምኖ መጸለይ የሚመለስ ጸሎት መርህ። ጸልዮ ማመን አይደል። ጸልያለሁ ብላችሁ ጸልዩ፣ ችግር የለም። ግን የምነግራችሁ ነገር ጸልያችሁ ማመን ሳይሆን ትክክለኛው የጸሎት አቅጣጫ አምናችሁ እግዚአብሔር አምላክ የተዘጋውን ነገራችሁ እንደሚከፍት፣ የተበላሸው ነገራችሁ እንደሚያስተካክል፣ የወደቀውን ነገራችሁ እንደሚያነሳ አምናችሁ ነው መጸለይ ያለባችሁ። በእርግጥ አሁን ብዙ ሰው እሱ መጸለይ አይፈልግም። እኛን እንድንጸልይለት ይፈልግ። እኛ እንድንጸልይለት እሱ እንዲነግድ ነው ይፈልግ። እኛ እንድንጸልይለት ነው ይፈልግ። እሱ ኤሮትራከር እንዲገዛ፣ ባንክ እንዲገዛ፣ ታንክ እንዲገዛ፣ እኛስ በቃ እዚህ ወጥረን እንድንጸልይለት ነው ይፈልግ። እሱስ በአንዳንድ ነገር በገንዘብ ይረዳናል እየመጣ። ግን የምነግራችሁ ነገር ምንድን ነው? በመጀመሪያ ደረጃ እግዚአብሔርን ለመምሰል ራስን አስለምድ ይላል መጽሐፍ። እኔ ዳምፔል አንስቼ አንተ ቅርጽ አታውጥ፣ እኔ ፑሽአፕ ሰርቼ፣ እኔ ሮጬ ጂም ሰርቼ አንተ ቦርጫ። እኔ የማነበው ቃል በመጀመሪያ ደረጃ የሚጠቅመው እኔ የኔን ህይወት ነው የሚሰራው። ከዛ በመንፈስ ቅዱስ አማካኝነት እርስ በርሳችን ጸጋ እንካፈላለን እንጂ አንተ ራስህ ሰልፍ ኤክሰርሳይዝ ያስፈልጋል። ዩ ሃቭ ቱ ፕሬይ መጸለይ ያለብን። ደግሞ ጸሎት ቦታ፣ ሁኔታ፣ ጊዜ አይወስድ። ምክንያቱም አምላካችሁ ቦታም ሁኔታም ጊዜም ስለማይወስድ ዌርኤቨር የትም ሆነ መጸለይ ትችላል። ታክሲ ውስጥ ሆነ ሳይሻገር ወራጅ አለ ብለህ ውልቅ አሚን በል። መስሪያ ቤት ሁሉ ሆነ ሻታካቻቲላማ በለው ብለህ ወደዛኛው ቢሮ ወረቀት እየወሰድክ ያቲና ካቻታ መፍዙዝ እዛ ተሽከርካሪ ወንበር ላይ ቁጭ ብሎ ስታየው ውዳ በርጩ ነው። የትም ሆነ መጸለይ ትችላለህ። ፕሌን ላይ ሆነ መጸለይ ትችላለህ። መሬት ላይ ሆነ፣ መኪና ላይ ሆነ፣ ቢሮ ሆነ፣ የፈለክበት ቦታ ሆነ መጸለይ ትችላለህ። ምክንያቱም አምላክ እግዚአብሔር በሁኔታ አይወሰንም፣ በጊዜ አይወሰንም፣ በቦታ አይወሰንም። ቆመ መጸለይ ትችላለህ። ተንበርከከ ብቻ። አሁን ታክሲ ስትጠብቅ እንዴት ይሰራታል፣ እንዴት አባቶ ነው የሚያረጋት ምናምን ከምትይ እዛ በቆምሽበት ማታ ካቻታ ያቲና ማቶ እዚህ አካባቢ ይሄ መፍዙዝ የተመታ ይሁን አንዳንድ ይሄ የቡዳ መንፈስ ወቃው ብሎ ሲወድቅ ሰው እንዴት ነው 40 ደቂቃ ታክሲ ስትጠብቅ ዝም ብሎ የሚቆመው? እኔ እኮ መኪና እየነዳሁኝ በመሀከል ቀና ብዬ እንደዚህ አመሰግን። እኔ ጌታ እግዚአብሔር ምስክሬ ነው። ሰይጣን ጉዙ ነገር እንኳን እንደሚሰማኝ አምናለሁ። ይኸው እግዚአብሔር ምስክሬ ጉዙ ነገር። ምክንያቱም እግዚአብሔር ሲናገር ተራሮች ቦታቸውን ይለቃሉ። ለእግዚአብሔር እነግረዋለሁ። ጌታ ቃል ሲያወጣ ተራሮች ሁሉ ከስፍራቸው ይነቃቀላሉ፣ ኮረብቶች ሁሉ ይደማመሳሉ።
በዚህ ቃል ከዚህ እሁድ በኋላ በሚቀጥለው ሳምንት ከፍተኛ የጸሎት መነቃቃት ያገኛቸዋል። እስቲ በደንብ አርጋችሁ አሜን ባሉ። የጸሎት ሪቫይቫል ውስጥ እግዚአብሔር ያስገባችሁ።